ሰላም ጤና ይስጥልኝ ውድ የኢሬሳት ቴሌቪዥን ተከታታዮች፣ የአማርኛ ዜና ፕሮግራማችን ጀምሯል። አብራችሁን ቆዩ። ቀዳሚ ዜና። ኢሳያስ አፈወርቂ ወደ ሳዑዲ ለስራ ጉብኝት ገቡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ታህሳስ 9 2025 ወደ ሳዑዲ አረቢያ ለይፋዊ ጉብኝት ሪያድ ገብተዋል። ፕሬዝዳንቱ በሳዑዲው ንጉስ ቢን ሳልማን አብዱልአዚዝ ግብዣ ለአራት ቀናት ይፋዊ ጉብኝት ሳዑዲ አረቢያ ማቅናታቸውን የኤርትራ ዜና ሚኒስትሩ የማነ ገብረ መስቀል አስታውቋል። ፕሬዝዳንት ኢሳያስ ከሁለት ሳምንት በፊት ወደ ግብጽ ካይሮ አምርተው ከፕሬዝዳንት አብዱልፈታህ አልሲሲ ጋር መምከራቸው ይታወሳል። በተመሳሳይ ወደ ሱዳኗ ፖርቱ ሱዳን አምርተው ተወያይተው መመለሳቸውም አይዘነጋም። አምባገነኑ ኢሳያስ አፈወርቂ በቀጠናው የሚታዩ ግጭቶችና ጦርነቶች በቀጥታም በተዘዋዋሪ መንገድ እጅ እንዳለበት ፖለቲከኞች ይገልጻሉ። ከኢትዮጵያ ጋር ወደ የውክልና ጦርነት በመግባቱም ለሳዑዲ አረቢያ ታማኝ አገልጋይ ሆኖ ዱባይን እየተፋለመ መሆኑን የሚጠቅሱ ጥቂት አይደሉም። የሳዑዲ መንግስት በቀጠናው ጸጥታ ጉዳይና የየመን ሁቲዎችን በመዋጋት የኤርትራ አጋር ያስፈልገው ስለነበር ወደ ስትራቴጂካዊ ግንኙነት እንዳደገ አንዳንድ ፖለቲከኞች ይገልጻሉ። የሳዑዲ መንግስት የአሰብ ወደብ ለማልማት ራዕይ 2030 ቪዥን 2030 ማቀዱን ይነገራል። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ህጋዊ እውቅና ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ሰጠ። ቦርዱ ዛሬ ታህሳስ 9 ባወጣው መግለጫ በአዋጁ በተሰጠው ስልጣን መሰረት ለዲሞክራሲያዊ ስምረት ትግራይ ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ታህሳስ 8 ቀን 2025 መስጠቱን አስታውቋል። የትግራይ ዲሞክራሲያዊ ስምረት ድርጅት በነ አቶ ጌታቸው ረዳ የተመሰረተ ድርጅት ሲሆን ትግራይ ላይ ሆነው መስራት እንዳልቻሉ ዘገባዎች ያስረዳሉ። ስምረት ህወሓት ለሁለት ከተከፈለ በኋላ ሊመሰረት የቻለ ድርጅት ሲሆን ከኤርትራ መንግስት በጎ ግንኙነት እንደሌለው ይታወቃል። ህግደፍም ለስምረት ጥላሸት ሲቀባና ሲከስ እንደሚውል የድርጅቱ አፈቅላጤዎች የሚሰጡት አስተያየት ማየት ይቻላል። በታጣቂዎች እገታ ስር የነበሩ 3 የኦሮሚያ ክልል አቃቢያነ ህግ መለቀቃቸው ተነገረ። በኦሮሚያ ክልል በምስራቅ ወለጋ ዞን ውስጥ እገታ ስር ከነበሩ 3 የኦሮሚያ ክልል አቃቢያነ ህግ ባለፈው ቅዳሜ ታህሳስ 6 መለቀቃቸውን የኦሮሚያ ክልል የአቃቢያነ ህግ ማህበር ዛሬ አስታወቀ። እገታው በተፈጸመበት ወቅት ከተያዙት መካከል አንዱ መግደላቸውን የዜና አውታሮች ከዚህ ቀደም መዘገባቸው ይታወቃል። በኢትዮጵያ ውስጥ ያለው ጥቅል የጸጥታና የፖለቲካ አለመረጋጋት ተከትሎ የዜጎች ዋስትና እንደሌለ በተደጋጋሚ አስተያየት ሲሰጥበት ይስተዋላል። ወደ ወለጋ መስመር የሚደረገው እንቅስቃሴም ዋስትና የሌለው በመሆኑ ነዋሪዎችና ዜጎች የቀን ተቀን ህይወታቸው ላይ ትልቅ አሉታዊ አሻራ ጥሎ እንደሚገኝ ታዛቢዎች የሚሰጡት መረጃ ያመላክታል። የህንድ ጠቅላይ ሚኒስትር ናሬንድራ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ ነው። ጉብኝቱ የህንድን ልማት አጋርነትንና በአፍሪካ ተሳትፎን ለማጠናከር ያለመ ነው ሲሉ የመገናኛ ብዙሃን ያሰራጩት ዘገባ ያመላክታል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ የህንዱ ዜና አውታር ዊዮን ኒውስ ዘግቧል። ጉብኝቱ በህንድ ጠቅላይ ሚኒስትር ከ10 ዓመት በኋላ ወደ አፍሪካ ቀንድ የሚደረግ የመጀመሪያ መሆኑን ተጠቁሟል። ናሬንድራ ሞዲ ለ2 ቀናት ቆይታ ታህሳስ 16 አዲስ አበባ የሚገቡ ሲሆን በመቀጠል ወደ ጆርዳን እና ኦማን እንደሚያመሩ ተገልጿል። ከዚህ ቀደም እንደ አውሮፓውያን አቆጣጠር 2011 የቀድሞው ጠቅላይ ሚኒስትር ማንሞሃን ሲንግ ኢትዮጵያን የጎበኙ የህንድ መሪ መሆናቸው ይታወቃል። የወቅቱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት ያደርጋሉ። ሁለቱ መሪዎች በቅርቡ በጆሃንስበርግ በተካሄደው የቡድን 20 የመሪዎች ጉባኤ ላይ ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከዛ በፊት እንደ አውሮፓውያን አቆጣጠር በ2023 በጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ተገናኝተው
በንግድ፣ በኢንቨስትመንት፣ በመከላከያ፣ በኢንፎርሜሽን ቴክኖሎጂ፣ በግብርና የወጣቶች ክህሎት ማጎልበትና በህዝብ ለህዝብ ልውውጥ ዙሪያ ትብብርን በማጠናከር ዙሪያ ተወያይተዋል። ጠቅላይ ሚኒስትር አብይ ህዳር ወር 2023 የተደረገውን የመሪዎች ስብሰባና ነሐሴ 2024 የተካሄደውን ሶስተኛውን ጉባኤ ጨምሮ ከዚህ ቀደም በተካሄዱት የህንድ የግሎባል ሳውዝ ሰሚት ላይ ተሳትፈዋል። ይህም በሁለቱ ሀገራት መካከል ያለው የፖለቲካ ትስስር እየጠነከረ መምጣቱን የሚያሳይ ነው ሲል ዘገባው ገልጿል። ኢትዮጵያና ህንድ አሁን በተስፋፋው ብሪክስ አባል ሀገራት ሲሆኑ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የሚያደርጉት ጉብኝት ለረጅም ጊዜ ዘግይቶ የቆየው አራተኛውን የህንድ አፍሪካ ፎረም ጉባኤ ለማከናወን የሚያስችል እድል ያድሳል ተብሎ ይጠበቃል። ኢትዮጵያ የባቡር መሰረተ ልማት፣ የስኳር ምርትና የኃይል ማስተላለፊያ መሰረተ ልማትን በሚሸፍኑ ፕሮጀክቶች ላይ የህንድ ያነሰ ብድር ከሚጠቀሙ የአፍሪካ ተጠቃሚዎች መካከል አንዷ ናት። በሺዎች የሚቆጠሩ የኢትዮጵያ ባለሙያዎችና የመንግስት ባለስልጣናት በህንድ የቴክኒክና ኢኮኖሚ ትብብር ፕሮግራም ስር ስልጠና ያገኙ ሲሆን ይህም የሁለቱን ሀገራት የረጅም ጊዜ የደቡብ ለደቡብ የልማት አጋርነት ያንጸባርቃል ተብለዋል። ህንድና ኤርትራን ተመሳሳይ ጠንካራ ግንኙነት እንዳላቸው ይገለጻል። ሶሪያ ከበሽር አልአሳድ በኋላ ያለው 1 ዓመት አከበረች። በመካከለኛው ሀገራት የምትገኝ ሶሪያ 1 ዓመት ከበሽር አልአሳድ በኋላ ያሳለፈችው የለውጥና የዳግመ ህንጸት ጊዜ በማስመልከት ማክበሯን ዘገባዎች አመላክተዋል። አዲሱ የሀገሪቱ መሪ አህመድ አልሻራ የአውሮፓውያንን ብቻ ሳይሆን በአሸባሪነት ፈርጃቸው የነበረችው አሜሪካ መሪ ፕሬዝደንት ትራምፕም ባለፈው ወር መጨረሻ ወደ ዋይት ሃውስ በመጋበዝ አድናቆታቸውንና ድጋፋቸውን መቸራቸው ይታወሳል። ዶናልድ ትራምፕ ሶሪያ ተጥሎባት የነበረው ማዕቀብም በጊዜያዊነት እንዲነሳ አዘዋል። አሜሪካ በምትመራው ዓለም አቀፍ የጸረ ሽብር ግብረ ኃይል አባል እንድትሆን እንደሚፈልጉም አስታውቀዋል። አሜሪካ በአፍሪካ ኢንቨስትመንት ላይ ያተኮረ ፖሊሲ ይፋ አደረገች። በአፍሪካ ቀንድ ግጭት መከላከልን ቅድሚያ ሰጥታለች። አሜሪካ በአፍሪካ ስትከተለው የነበረውን ስልት የሚቀይር አዲስ የብሔራዊ ደህንነት ስትራቴጂ ይፋ አድርጋለች። በተለይ በግጭት አውድ ውስጥ በሚገኘው የአፍሪካ ቀንድ ውስጥ የንግድ የኢንቨስትመንትና የተጠናከረ የዲፕሎማሲ ተሳትፎን ቅድሚያ መስጠቷን ገልጻለች። ዋይት ሃውስ ያወጣው ይኸው ስትራቴጂ አሜሪካ በቀድሞው ጊዜ በአህጉራቱ የነበራት ተሳትፎ ከልክ በላይ በሊበራል ርዕዮተ ዓለም ዓላማዎችና በውጭ እርዳታ ላይ ከባድ ጥገኝነት እንደነበረው ይሞገታል። በምትኩ ዋሽንግተን ገበያቸው ለአሜሪካ ምርቶችና አገልግሎቶች ለመክፈት ቁርጠኛ ከሆኑ ብቃት ካላቸውና አስተማማኝ መንግስታት ጋር ወደ ሽርክና መሄዷን አመላክታለች። የግጭት መከላከልና መፍታት የአዲሱ ስትራቴጂ ዋነኛ ምሰሶ መሆኑ የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሚያ የሚሰጠው አካባቢ ተብሎ ተለይቷል። ሰነዱ በኢትዮጵያ በኤርትራና በሶማሊያ ያሉትን ዘላቂ ውጥረቶችን አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮች ሊባባሱ እንደሚችሉ ያስጠነቅቃል። በተጨማሪም ስትራቴጂው በኮንጎ ዲሞክራቲክ ሪፐብሊክ እና ሩዋንዳ መካከል ያለው አለመግባባት እንዲሁም በሱዳን ያለውን ጦርነት ጨምሮ በሌሎች ችግር ባለባቸው ቀጠናዎች ለሚካሄዱ ድርድሮች አሜሪካ የድርሻዋን ለመወጣት ያላትን ፍላጎት አሳይተዋል። አንዳንድ የዜና አውታሮች ከዚህ ቀደም የአሜሪካ በአፍሪካ ፖሊሲ ላይ የሚሰነዘረውን ትችት የተመለከተ ጥልቅ ትንታኔ ማስነበባቸው አይዘነጋም። በወቅቱ አንዳንድ ባለሙያዎች እንደገለጹት ፖሊሲው የቻይናን ተጽዕኖ መግታት ላይ ያተኮረ መሆኑን የሚያስረዳ መሆኑን ዘገባዎች ያስረዳሉ። ይህ የአሜሪካ አዲስ ፖሊሲ ለኤርትራው መሪ ኢሳያስ አፈወርቂና ለህግደፍ ስርዓት ካላቸው እኩይ ዓላማና ጸብጫሪ አካሄድ በማያያዝ አዲሱ ፖሊሲ የሚመች ይሆናል ወይ የሚል ጥያቄ እየጫረ መሆኑን ዘገባዎች ያመለክታሉ።